እኮ እኔም እኮ ምን እኔ አሁን እሱ ሳይሰሩ ደግሞ ቆም ነገር ልንገር እኔ አሁን ባለውበት እንትን ማለት ነው እግዚአብሔር በፍጹም ገረባ ካልሆነ ሌላ ምንም አልችልም እሱስ እግዚአብሔርን እኔ በጣም ይገርመኝ አንተ እኔ ቀልድ አይደለም ከዛ እነሱ ደግሞ በልተው ከዛ ጠጥተው ከዛ ሱስ አፎርድ አድርገው ምናምን ይኸውልሽ ዋትስአፕ ጋይስ እንደምናችሁ አዛዚ ፖድካስት በሌላ ባበደ ኤፒሶድ ተመልሰናል እንዴት ናችሁ እንደምን ሰነበታችሁ እንዴት ከረማችሁ እስቲ አንዳንድ እንዴት ኖራችሁ እንደው ለግጥም አንድ ቀን ሳሎን እውነት እኔ ሁሌ ነው የሚያሳፈረኝ እንዴት ናችሁ ትገጥሚያለሽ ግን 600 ምናምኖች እንዴት ናችሁ ስማ ገጥመህ ታውቃለህ ግጥም ገጥመህ ታውቃለህ አታውቅማ እንዳንዴን ሰው እንዴት እንትን ነው አይመጣልኝ እኔም አይገጥምልኝም ቃል ጭራሽ አይገጥምልኝ እኔ አማርኛ የምችል ራሱ አይመስለኝም ለገጥም ሳስብ ማለት ነው ምንም አረበሰረቱ የሆነ ቀን እንትን እንላለን እንግጣም እኔም አስቤያለሁ አርቲስት ጠርተን እንግጣም ገስት ያለን ቀን እንጽፋለን የሆነ ቶፒክ መርጠን እንጽፋለን ጎበዝ ጭራሽ ነው ማንጽፈው ግን አንገጥም እንዴት ናችሁ በሌላ ባበደ ኤፒሶድ ተመልሰናል የዛሬው ኤፒሶድ ጊቫዌውን እየጠየቁ ነው አረሳ ነው በነገራችን ላይ አረሳ ነው ይሄ ሲወጣም ኮንሰርቱ አይደርስም ሊሆን ይችላል ይሄ ሲወጣ አንሰጥም ዛሬ ነው የምንሰጠው ይሄ የወጣ ቀን ነው የምንሰጠው በቃ ይሄ የተለቀቀ ቀን ነው የምንሰጣችሁ እና እዚህኛውም ኤፒሶድ ላይ አይደለም ከዚህ በፊት የነበረው ኤፒሶድ ላይም አይደለም ከዚህ በፊት የነበረው ኤፒሶድ ላይ ኤፒሶድ 25 ላይ ነው ጊቫዌው ከኤፒሶድ 25 ነው የምንመርጠው የጊቫዌውን አሸናፊ ዛሬ ይሄ ኤፒሶድ ሲወጣ ምንሸልም ይመስለኛል እንደ ይኋራ ፍቃድ እንደሱ ፍቃድ ሁለት ሊሆን ይችላል በጣም እየለፋችሁ ነው ሁለት ሊሆን ይችላል እኔ በጣም እየመሰለኝ ነው ሁለት ሊሆን እየመሰለኝ ነው እስቲ እናያለን የዛሬውን ኤፒሶድ እንንገራቸውን አትነሽ በቃ የቤተሰብ ሰላምታኩ የምን ሰላምን ይንሳ የዛሬው ቶፒክ እሺ ቀጥል እኔማ ታውኩኝ የዛሬው ቶፒክ ሰፈራችሁ ከሌላ ሰፈር ለየት የሚያደርገው ነገር ነው በዛውም ምን ጠይቀናል የሰፈራችሁ ጥሩና መጥፎ ጎኑ ምናምን ብለን ጠይቀናል ግን ዋናው ሐሳቡ ሰፈራችሁን ከሌላ ሰፈር ለየት የሚያደርገው ነገር ነው የዚህ ሳምንት ጥያቄያችን ስለ ሰፈር ሲነሳ እስቲ ስለ አንቺ ሰፈር ነው ምንድነው ሰፈር ስሙ እኛ ልዩ ስሙ እስቲ ስለ ሰፈርሽ አውሪ እስቲ እናቴ ተው አንተ እኔ አሁን መናገራችን አለ ሀፋፍ ነው የለም ሰፈሩ ኡራኤል ነው ኡራኤል ሰፈር ልጅ ነኝ ኡራኤል አትላስ ምንድነው የምትለኝ ኡራኤል አትላስ እሺ ንገረን ስለ ሰፈር እና ሰፈራችን በጣም ጸደይ ሰፈር ምንድነው ለየት የሚያደርገው ከሌላ ሰፈር ለየት የሚያደርገው ኡራኤል አትላስ ምንድነው ለየት የሚያደርገው ቺቺኒያ ወደ ከናንተ ጋር ነው የሚካተተው አቤት ነው ሰማ ልንገር የቺቺኒያ ሰፈር ልጅ ነው ማለት እንችላለን ደሞ እንደዛ ስቶሪዎች አሉ አይ አይደል ይቀርባል እሺ አንተ የሚገርምሽ ነገር ማለት ነው የሆነ ክፍለ ሀገር ሂጂ ማለት ነው እግዚአብሔር አንተ ቺቺኒያን የሚያስቡት ማለት ነው እሳት በቃ እንደዚህ እንትን በኔክድ የሚሄዱ ምናምን ነው ይመስላችሁ አወራሩ ነው እንዴ አንተ የሆነ ልጅ ነው የወሮት የት ነው ቤት ምናምን አለኝና እንደዚህ ቺቺኒያ ቢያል ነገርኩት ካሳንች ነው ምናምን ካዛንችስ ምናምን ብዬሽ ማለት ነው የኛ ስፈር በነገራችን ላይ ምንም ልትሏል ምንም መሃል ላይ ነው መሃል ላይ ስለ ሁሉንም ነን በቃ የቀረበኝ ነኝ ካዛውራ አትላስ ጸዴ ከሆነ አሁን ለምሳሌ አሁን ሌላ ሰው ስትተው ፒኮክብ ሰፈር አይደል ሰፈራችን አይደል ለኛ ለነሱ አይደል ፒኮክብ ወደዛ ወደ እንትን ይቀርባል ወደ ማለት ነው እንደምትቀርበው ሰው ነው አሁን ለምሳሌ ብዙ ከተማ ማታቀ ልጅ ከሆነች የምትተዋወቃት አትላስ ነው የምትላት ለምን ለቦሌ የምትቀርበው ለሳ ነው እንትን ነው በቃ አሁን ዝም ብሎ ሲወራ ኡራኤል ጀርባ ነው በቃ ኡራኤል ጀርባ ችዴ ምናምን ለመደበኛ ሰው ነው ኡራኤል ጀርባ ሲጠይቀኝ ችዴ ሰፈር ምናምን ሲል ኡራኤል ጀርባ ነው ኡራኤል ነው ግን እንደዛ ነው ልሻለሁ ግን አሁን የኛ ሰፈር ልዩነቱ ግን ምንም ልዩነት የለውም ተመሳሳይ እኮ ነው ግን የአዲስ አበባ ሰፈር እኮ አንዴት ልዩነት እኔ በጣም ፈልግ የተወሰኑ ሰፈሮች ናቸው ዩኒክ ነገር ያላቸው እንጂ አሁን ያመጡት ነገር ነው ዩኒክ ያረጋችሁ ቅርብ ጊዜ አይደል ይኸውልሽ ቦሌ ስናነሳ ቅርብ ጊዜ እኮ ነው እንደዚህ ሆነችው አልገባኝም ቅርብ ጊዜ በጣም ትንሽ አመት እንደዚህ ዝም ሜዳ ነበርኛ እየሄደን እንጫወትበት ነበር እኮ ሜዳ እሱ ነው የምልህ ይኸውልህ የድሮ ሰፈሮች
በጣም ተመሳሳዮች ናቸው ካዛንቺስ ፒያሳ ይሁን 4 ኪሎ 6 ኪሎ ምናምን በቃ እነዚህ የድሮ ሰፈር ምናምን የሚባሉት አንድ አይነት ነው አኗኗራቸው እሺ የኛ ሰፈር ሌላ አንድ ትዝ ያለኝ እንትን ዩኒክ የሚያደርገን ነገር እንትን ትላለህ ቶሎ ካልወጣ ሰፈር ታብዳለህ ኦኬ እሱም ታይቻል እሺ መፍረሱ ቢስ አይደለ እኔም የባበጃ እድሜ ሳይደርስ መፍረሱ እውነት 1-4 አመት ነው ቆይቼ ቢሆን ኖሮ ላጥብዬ ነበር እግዚአብሔር አይሆን የኛ ምን አለሽ ለየት ያለ ነገር ከሌላ የኛ ሰፈር ካባል እንደኛ ቤት ራሱ አንተ ሙሉ ሰፈሩ ካባ ሰፈር ነው ይባላል አሁን ሲቆፍሩት ስቃያቸውን ነው ቀላል እየተሰቃየ አይተሻው በዘይሮች ተቀር የኛ ሰፈር ካባል መንግስት እንደሱ ሰፈር የተሰቃየበት ሰፈር የለም በማፍረስ እግዚአብሔር የኛ ሰፈር ካባል ስሙ ራሱ ካባ ሰፈር ካባ ነው የሚባለው ይሄ አስፋልት እንትን የተባለው ራሱ ማለት ነው ካባው ላይ ነው ምንም አልቻሉም ብታይ በቃ ነው ለየት ካባ ነፍ ድንጋይ ነው ያለው ናት እኛ ጋር ካዛንቺስ መሃል ላይ ነኝ እኔ ከዛ ይኸውልሽ ምን እኔ በጣም የሚገርመኝን ነገር ልንገርሽ ስለ ካዛንቺስ ሲነሳ አሁን የሆነ ቦታ ሄጄ ምናምን የት ነው ሰፈር ምናምን ሲሉኝ ካዛንቺስ ምናምን ስል እናንተ ሰፈር ለምንድን ነው እብድ የሚበዛው አንተ ነው እኮ ግን እብድ በቃ እኛ ሰፈር ምናምን ሰፈር ነው ለምንድን ነው ሌላ ሰፈር የሌለው እኛ ሰፈር ያለው ለምንድን ነው አይመቻል ለማበድ እኛ ጋር አይደለም ሰው ከእብድ ጋር በጣም እንትን ነው አያገለም እብድ ነው ብሎ ማንም ሰው አያገለሽ እኩል ይበላል ከኛ ጋር እኩል ነው የሚጠጣው ምናምን የምሬን ሌላ ሰፈር እኔ እንደዛ አላውቅም የምር ምን ልስቅ ነው በሰፈራችን ይሻላል እኛንም ማስተግተ ነው እየኖርና እኮ ነው ሊምኮ አይ ምን ተዛለኝ ጩሜግሌ ታው ነው ይል ካዛንቺስ ኡራኤል አካባቢ ምናምን ማለት እብድ የሚበዛው በቃ ከሰው ጋር ተስማምቶ ነው የሚኖረው ከዛ ደግሞ ያውቃል የካዛንቺስ ልጅ መሆንህን አይቶ ያውቃል እብዱ በተአምር አይተናኮልህም ምናምን አንተም ስታየው አታልፎ ስለዚህ ተመችቷቸው ነበር የሚኖሩት እኔ ደግሞ ሌላ ምን እዛ የለም አይዴ ደግሞ ሌላ ደግሞ ምን ይመስላል መሰለሽ እንትንም ስለሆነ አይመስልም እብድም ከዛው ከሰፈር ሰው የወጣ እብድ ነው ስለዚህ መጤ እብድ ብዙ የለም አለ እንዴ አለ ካዛንቺስ ቶታል ምን መሰለሽ ብዙ እንትን ውስጡን ምናምን ጨብሲ ቤቶች አሉ ገብቶሻል ሰክሮ ወጣም እብድ ነው የሚመስልህ በጣም ብዙ የሚሰክር ሰው ነበረ ምናምን እና በቃ ፏ ያለ ሰፈር ያበደ ሰፈር ነው ጤነኛና እብዱን ምናምን በቃ አንድ ላይ ነው በቃ ኑሮ ነው አሁንም ፏ ብለ አሁን የለም ምንም ነገር አስፋልት ላይ መብራት ነው ያለው ምንም ነገር የለም ካዛንቺስ በጣም እኔ ደስ የሚል ሰፈር መውጣት እናንተ እኮ አልፈረሰም ገና እኮ የኛል አለን ስለዚህ መውጣት ግን አልፈልግም የናን ሰፈር እንኳን ይሻላል ግን እኮ እንትን ላይፍ ስታንዳርዱንም ስታይ የናን ሰፈር ሻል ሳይለይቀር ከዛኛው ከተነሳው ካሳይስ የናን ሰፈር ይሻላል አስፋልት ላይ 33 አስፋልት 33 ፒስ ድሮ ምን ነበር መሰለሽ ታሪክ ነው የሰማሁት መጀመሪያ ካዛንቺስ ምናምን እንትን ሲል እዛ እኛ አካባቢ የተገኘችበት እናንተ ጋር እኛ አካባቢ የተወሰኑ እነዚህ ስቶሪ ታውቂያለሽ የጃኔ እንትኖች ምናምን እቺ እኛ ያለንበት አካባቢ ምናምን የተወሰኑ ነበሩና እና ትኩረት የሚደረግበት ሰፈር አሁን ትምህርት ቤቱ ብርሃን ጉዞ የጃኔ እንትን ነበሩ የአካባቢ የጃኔ አንድ ይሄ ግራዝማች ምናምን የሚባሉ ሰው እንደሱ ነበሩ እና በጣም ጽድት ተደርጎ የተሰራው ለዛ አሁን 29 ሰፈር ምናምን እርድ ሰፈር ሲያምር ጽድት ያሉ አስፋልት ጀርባ በትምህርት ቤቱ ጀርባ እብድ ሰፈር የሚገርም ሰፈሮቻችን ይገርማሉ እና በጣም እኔ ካዛንቺስ እንወደዋለሁ በጣም ነው እኔ አንድ እድል ስጡኝና ስለ አዲሱ ሰፈር ብናገር አንድ ሰፈር ነው ማውራት የምችለው እድለኛ ነች በህይወቷ እድለኛ ነች ሁለተኛ ሰፈር ኤክስፔሪየንስ እንዳደረግ ተደረገ እሺ እንዴት ነው አዲስ ሰፈር ደስ ይላል እየኖራችሁ ነው ለመዳችሁ ለመድን አንተ እሺ አብራችሁ ሄዳችሁ ከችዴ ጋር ለመዳችሁ አረስቲ እንዴት ነው እሺ በጣም ከባድ እኮ ሄና ስለ ሰፈርሽ አንዳንድ ነገር ማይክ እንስጣት አይ ማይክ እንኳን አትስጠው ይዞት ይሄዳል እሺ ቀጥይሽ ምን አለ ሰፈራችሁ ለየት የሚያደርገው ከሌላው ሰፈር እብድ ሰፈር እኮ እናንተ ራሱ አሁን ላይ በጣም እንትን የገነነ ሰፈር እሱ ነው በጣም ጸዴ ሰፈር ነው እናቴም ከድሮ ግን ይመደባል ከድሮ ሰፈር ይመደባል አይደለም ይሄ ከነ ፒያሳ ከነ ካዛንቺስ ምናምን ይመደባል
አይመደብም የድሮ ሰፈር እኮ ኧረ እባክሽ እግዚአብሔር ግን እኔ አሁን እኔ እንደ ታሪክ ላይ ግን አላውቅም። እንደ ተወራለት አሁን የሆነ ቀን እናንተ ቤት የሄድኩ ጊዜ ማለት ነው እንደ ተወራለት እንደሚወራለት እንትን ኧረ ነው ይቅርታ እኮ ሌላ ሄድኩበት እኔ ማላውቀው ሂጄ የማላውቅበት ሰፈር እሱ እንደሆነ ታውቃለህ። አዲስ አበባ ነፍ ሰፈር ሄጃለሁ ምናምን እነሱ ሰፈር ይቻላል እሄዳለሁ በጣም ነው ደስ የሚለኝ። ከዛ ግን ምንም እንትን ስለሌለኝ ነው ሄጄ የማላውቀው መሄድበት አጋጣሚ አላገኘሁም። እኔ በጣም ወዶ ሰፈር ነው እንዲሁ በወሬ ማለት ነው። ግን እኔ ስሄድ በቃ ሄድና አጋጣሚ አጥቼ ነው ያለኝ። እኔ ገባሁበትን የወጣሁበትን አላውቀውም። ግን ጥፍጥፋል በሆነ ሰውዬ ሳሎን ቤት አለፍን። ከዛ እኔና ቸዴማ በዳዴ ካሌች እንዴት ነው እዛ እንዴት ገብተሽ ወጣሽ? የለም እኮ ጣራ ከፍ እያደረግሽ እኛ አላለም ራሱ ነዋሪው ነው የተናገረው። ብቻ እነሱ ሰፈር ራሱ በጣም ስቶሪ ካላቸው ሰፈሮች አዎ ገኔና ሰፈር ለየት የሚያደርጋቸው ክረምት ከሆነ ሳሎናቸው ወደ ስዊሚንግ ፑል የሚቀየርበት ጎርፍ ይገባል። ይደውልልሃል እና ምን እያደረግሽ ነው? እግሬን ዘብዘብ አድርጌ ኤዲት እያደረገች ነው። የምር ይገባል ቤት ውስጥ ምን ቁልቁለት ምናምን አለ? ይገባል በደንብ ነው ይገባል ማለት ሲደርስ ውሃ ገባ ምናምን የሚባለው እዚህ ሲደርስ ሲሉናል ውሃ ገባ ዛሬ እና የእናንተ ሰፈር ጸዴ ነው። እንሄዳለን አንድ ቀን መሄድ አለብን። ምት ምናምን እንዳይኖረው እሺ ኤፒሶድ ጭዌ ነው። ኧረ ጭዌ ነው ሰፈር ምንም የሚጠላ ሰፈር የለም። በዚህ ጊዜ እንወዳችኋለን ሁላችሁ። እኔና ቸዴ መርካቶ ሄደን ማለት ነው። እሺ አቤት መርካቶ ሄደን እሺ ቀጥይና በኋላ እንነግራቸዋለን። ይሄ እኔ ባልለው ደስ ይለኝ ነበር። እኛ ሰፈር አሮጊት ይበዛል አለች። ለየት የሚያደርገው አሮጊት ባንላ አሪፍ መቄዶንያ ነች። ኧረ በኢየሱስ የሚጮተውን ጭዌ እያየ ኧረ በእግዚአብሔር እባክህ። እሺ ሌላ ልንገርሽ። ሌላ ደግሞ ሌላ ሀሳብ እኛ ሰፈር ለየት የሚያደርገው ነገር የሱሰኞች ቁጥር በጣም ብዙ ነው። ሁሉም ሰፈር ነው አዲስ አበባ ላይ ነው ሁሉም ሱሰኛ ሰፈር ውስጥ የሰፈር ወጣት ካለ ሲጀመር ሱሰኛ ይኖራል። የሆነ ፓርት ሱስ ይኖራል። አንተ ግን ቆይ ይሄንንም ኦፍ ቶፒክ ነው ወሬው ከእንትና ጋር ከትናንት ወዲያ ነው ምናምን እያወራን ማለት ነው። እንዴት ነው አፎርድ አድርገው እየኖሩ ያሉት ሱሰኞች የሚል ወሬ ተነሳ ማለት ነው። ቆይ ትክክለኛ ጥያቄ ልጠይቅ ነው። አሁን ባለፈኝሽ እሱስ የመጀመር ትችላለህ እኮ? እኔም እኮ እንዴት ነው የሚኖሩት ታዲያ? አልችልም። እየበላ እየጠጣ አንተ ትችላለህ? ቤተሰብ ከሌለ ማለት እኛ የወለድን ነው እንዴ ይመስል ያማል እንዴ እኮ ከቤተሰብ ጋር እየኖሩ እሺ እኔ ቁም ነገር ንገር እንድስቅልኝ ምናምን አይደለም። ሱሰኛ ገንዘብ አያጣ እኮ እንዴት ነው የሚኖሩት? እኛስ እሺ ለምን እንዴ? እኔ ማለት ነው እሰራለሁ እናቴ ተወደርኩ ነው የምሬን ነው አይደል? እንደዚህ ሱስ ምናምን የለብኝም፣ ግን ደግሞ እንደነሱ ብር የለኝም እኮ። እኔም እኮ ምን እኔ አሁን እነሱ ሳይሰሩ ደግሞ ቁም ነገር ልንገር። እኔ አሁን ባለሁበት እንትን ማለት ነው እግዚአብሔር በፍጹም ገረባ ካልሆነ ሌላ ምንም አልችልም። ሱስ እግዚአብሔርን እኔ በጣም ይገርመኝ። አንተ እኔ ቀልድ አይደለም። ከዛ እነሱ ደግሞ በልቶ ከዛ ጠጥቶ ከዛ ሱስ አፎርድ አድርገው ምናምን ይኸውልሽ ምን ይሆናል መሰልሽ? አሁን ለምሳሌ አልቆጥብም፣ እነሱም አይቆጥቡም እኮ ላይበሉ ይችላሉ። ይበላሉ ማለት የምሬ ነው። አንዱ ኧረ ከኔ የተሻለ ይበላሉ። በእናንተ ሰፈርሽ አይበሉም አይጠጡም ዝም ብሎ የሚኖሩት እነሱ። እሺ ቀጥታ የምር ግን በጣም ስለገረመኝ እንዴት አይ ቲንክ ትንሽም ስለሆነ መሰለኝ ምን የሱሶች እንደ ኧረ በጣም ውድ ነው አንተ ኧረ በጣም ውድ ነው ሉል እንደ ኧረ በእናትህ ሱስ ከሱስ ይለያል። የሚያገኙት ለምሳሌ እሺ ቅፈላ የሚለው አሳመነኝ። በቃ እሱ ተስማምቻለሁ። ግን ሱስ ውድ ነው። አሁን እግዚአብሔርን በጣም ውድ ነው። አንተ 5 ብር ሲጋራ ከገባ ስንት ማለት ነው ፓኮ? እንዴ ምን ሆነ ነው አንተ ቡና እንደ ኧረ ተው በእናትህ የቡና ሱስ ማስታገስ ያልቻለን ሰዎች እኔ በጣም ነው እንዴ
እኮ ጭራሽ ደግሞ ተወዷል እኮ በጣም ጎበዞች ብቻ በጣም እኔ ስለገረመ እንዴት አፎርድ እያደረጋችሁት እየኖራችሁ እንደሆነ ይገርመኛል። በመሀል ሰብስክራይብ አድርጉሽ ምንም ልናረጋ የተፈጠረው እዚህ ጋር አለመግባባት ተፈጥሮ ነበረ። እሺ ነገራችን ምን አለች መሰለ ሰብስክራይብ እንዳረሱሽ በእናታችሁ እና አጠቃላይ ማለት የፈለገችው አሁን ፈርሶባት ነው ሄደችው እና ፈርሶባት የሄደችበት የገባችበት ሰፈር ይሄም ሰፈር ውስጥ ስፖርት ምናምን ይሰሩታል። አሁን እኮ ግን አሪፍ ሆኗል። ሁሉም ሰፈር እየተሰራ ነው። እነዚህ በጣም ትልልቆቹ ደስ ይላል። እንደዛ አጻጻፈው መሰለኝ። አሪፍ ነገራችን የሚሰሩት ሰፈር ነው። ገምቱት ሰፈሩን ለየት የሚያደርገው በሱ ነው። ስፖርት አሁን ሁሉም ሰፈር ሊሆን ይችላል። ሁሉም ጨርቆስም እየተሰራ ነው። ፈረንሳይም እየተሰራ ነው። ጨረታ ነበር እኔ ምናምን አረሱ የልጁ ስም ነው ባክ በጣም ከባድ ሰፈር ነው ተብሏል። ጨረታ ስፖርተኞች ናቸው ነው ሁሉም ነው እየሰሩ ያለው ያራኩት ፈርታቸዋል። አይ ጸደላችሁ ነው የሚሮጡታል ይዘው አንድ ኤፒሶድ ብንቀርጽስ ግን የት እዛ እኔ አልሄድ ፈራሽ። እሺ አንቺ ሰራያለሽ ስፖርት ነው ምን ነው እሺ ፑሽ አፕ ወረድ ብሎኝ አምስት አለቀ እኮ እግዚአብሔር ግን አንተ ምናምን እኮ ያማል ይሞትሻል። ስለዚህ ከነዚህ ሰፈሮች አልፍም ከተመለሰልሽ ተመልሷል። እንደዚህ ታምዛ ባርጊልኝ ልክ ነኛ እንግሊዘኛውን። እሺ ይሄ ደግሞ ምን አለ ጉድ ሳይድ ኦፍ የኛ ሰፈር አለ መብራት ብዙ አይጠፋም። ደባሪ ሳይድ ኦፍ የኛ ሰፈር ሩቅ ነው አለ። የት ነው ወይ አራብሳ መብራት ጭራሽ አይጠፋም። እግዚአብሔር ጎረቤት አይ ገምቼ ነው ጭራሽ አይጠፋም። ግን እንትን ሩቅማ ኧረ በስመ አብ ፍላይት ምናምን መዘጋጀት አለበት። ወደሱ ጎሪኖሽ አይዟችሁ እኛ ሰፈር ከምግብ ይረክሳል። ቺቺኒያ ሰፈሩ እኔ ምን አውቃለሁ እንዴ አይባልም እኮ አለ ልጁ የገለጸበት መንገድ ይሄ ነው። በቃ ከምግብ ጢጥ ይረክሳል። ከዛሽ እኛ ደግሞ ቺቺኒያ ነው አለ አይደለም ይሄው ነገ ቺቺኒያ ያላችሁ ሰባተኛ የሶስተኛ ክፍል ተማሪ አይውም ፖድካስት እንዳለ ማቹር የሆኑ ሰዎች ናቸው የሚያዩት። አልገባኝም። ጥራለት ሰባተኛ ሴተኛ ዳር ይረክሳል አለ ይሄው ታዋቂ ነው። እንደዚህ አይነት ስራዎች ያሉበት የት አካባቢ ሰባተኛ ልትሄድ ፈልገህ ነው? ደስ ይላል። ልትሄድ እኮ ነው የት ይረክሳል አላለ ፖርሽኑ ነው ለሱ ይበቃል። ከክፍለ ሀገር ሲመጡ ማለት ነው አዲስ አበባ አንድ ቆሻሻ ምናምን የሚያዩ ሰዎች አሉ። እኔ ያጋጥሞኛል ስለ በጣም ሁሉም ሰፈር እንደዚህ ያለ ምናምን የሚመስላቸው አጋጥሞኛል። አለ እኮ ታዲያ በጣም ተከራክሬ አለ እኮ ግን አይደል ያለ አብዛኛው ሰፈር አለ። ካሳይስ ነበር አሁን ተነሳ። እሺ እኛ ሰፈር ትሽኔ አለ ሰባተኛ አለ ሰፈሮች አሉ ማለት ነው። በሳል አሁን ጀሞ ምናምን ይኖራል እንዴ አየር ጤና አለ ጀሞ ያለ ጀሞ ምናምን ስለ ጀሞ እናወራ። ለምን ነው ጀሞ የሚከሸከሹት? ጻፍልኛል ቆይ ልንገርሽ እስቲ ስለሱ አውራና እንዴ ጀሞች በጣም ነው የሚከሸከሹት። ይሄ ደግሞ ይሄ የጀሞ ቀልድ ነው የቀለደልን። ይሄ ብልጥ መሆን ከፈለክ እኛ ሰፈርና አለና ሱራ ከጀሞ ለታል የራሱ በጣም ቀልደኛ ነሽ። አንፈር ነው ቀልዳቸው። ለምንድነው ጀሞ ሩቅ እኮ በጣም ሩቅ ነው። እና ደግሞ መጀመሪያ እንትን የገባው እዛ ነው። በመጀመሪያው ኮንዶሚኒየም ምናምን ይባላል። አካባቢ ፈርሶ ነበር የገቡት። 4 ኪሎ ፊት በር ፈርሶ ነው የገቡት። እዛ ፊት በራቻ መሰለኝ እኔ እንጃ። ታዲያ አዲስ አበባ ልጅ ኮን ተመልሶ እዛ የገባው ምን ሆኖ ነው? አይ ሩቅ በጣም ርቀቱን ያሽከሸከሻቸው። ሩቅ ብቻ አይደለም በጣም ዘጋ ያለ ሰው ነው ያለው። እንኳን ደህና መጡ ምናምን የሚለው ያልፋል። በቃ አላቆም ታውቂያለሽ። ጀሞን እሱ ነው እንኳን ደህና መጡ የተከሸከሸው ሁለት ማለት ናቸው። ጅም የሚበላቸው ምናምን ወደፊት ማለት ነው። ወደፊት ፖቴንሻል ያላቸው ሰፈሮች ናቸው ሁሉም። አሁን ከበድ ሲል ኑሮ እኔ ምን ይመስለኛል መሰለ የሆነ ቦታ እንዲለማ ጸዴ እንዲሆን ምናምን ከተፈለገ ግዴታ የአዲስ አበባ ሰው እዛ ሄዶ አካባቢ መስፈር አለበት። ሰው መብዛት አለበት። እዛ አካባቢ ድሮም ሰው ነበር
አልነበረ ባዶ ስለነበረ ነው ስማኝ ነበር ምናምን የሚቀለደው እኮ ኖሮ ምናምን ነበር ነው ጥቅጥቅ ስላላለ ነው ስለዚህ ከሆነ ቦታ ላይ የነበሩት ሰዎች ወስደህ እዛ ጋር ስታረጋቸው ሳይወዱ በግዳቸው ያለሙታል እኮ ሰው ነው የሚያረበው እንጂ አዲስ አበባ ሰው ምናምን የሚያረበው አይደለም የሚያለመው ኖ ይኸውልህ እኔ እኮ አሁን በኔጌቲቭ አይደለም እኮ እኔም እኮ ያስተቆርኩ አይደለም እዛ አካባቢ የነበረው ሰው ያቄ የነበረው እርሻ ሊሆን ይችላል ሌላ ነገር ሊሆን ይችላል እዛ አካባቢ ያለው ሰው ደግሞ የሚያውቀው ይሄ ሱቆች ምናምን ሊሆን ነው እዛ አካባቢ በቃ እርሻው እንዲቀር ምናምን ከተፈለገ እነዚህ ሰዎች እዛ ግዴታ መውሰድ አለብኝ እነዛ ሰዎች እንደዚህ አርጉ ልትላቸው አያረጉት እኮ ሰው ነው ብዙ ገበሬ ሆኖ ከኖሩም መሰልጠኑ አይቀርም ይሄ ዋና ነገር በተሟላ ቁጥር እንትን ማለቱ ከተማ መሆኑነቱ አይቀርም ነው የኔ ሐሳብ ደግሞ ሰው ይብዛ የሰው ቁጥር አይደለም የሰው ቁጥር በበዛ ቁጥር ይሆናል አሁን አንተ ሄደህ ነው እዛ ነቂ የምታረጋቸው አይደል ኖ እኔ ሰዎቹን አይደለም ሰዎቹን ቴንክ ዩ ያ ቦታ ከተማ እንዲሆን ከፈለክ ከተማ ሰው እዛ መሄድ አለበት ያ አይደለም ነው የምር አይደለም እነዚህ አሁን ጀሞ ላይ ምናምን የሚቀለደው እኮ የከተማ ሰው ስለሌለ አይደለም የተሟላ ነገር ስለሌለ ነው ጅብስል አው መጀመሪያ አሁን ማን ነው የተሟላ እንዲሆን ያደረገው ማን ነው ሰው ስለበዛ ከዚህ ስለሄደ ሰው ነው የበዛው ከዚህ ስለሄደ ሰው ነው የበዛው የሰው ቁጥር ሰው እዛ መኖር የሚፈልግ ሰው ቁጥር በመብዛቱ ነው ይኸውልህ ስማኝ ሚክስ መሆኑ እኮ ጥሩ እኮ ነው አዎ ስማኝ ይኸውልህ እሱማ ግዴታ እኮ ነው ግን ግዴታ ስፔሲፊክሊ የእንትን ሰፈር ልጅ ሄደ እንትን አሁን መሀል አሁን ካሳንቺስ እዛ የገቡት አሉ እነሱም ሙሉ ካሳንቺስ ነው እዛ ሄደው የገቡት የሆነ ለውጥ ይፈጥራሉ እዛ ቦታ አይደለም ይኸውልህ እኔን ስማኝ ቆይ ልንገር የሆነ የገጠር ሰዎችን አንድ ሰብስበ ደግሞ አንድ እንደዚሁ መንደር ብሰጣቸው አይለማ ምን ልማት ምንድነው ቆይ ይኸውልህ ስማኝ ልማት ምንድነው ስማኝ እኮ ልማት ምንድነው እኮ አስረዳ እያስወራህን እኮ አይደለም ይኸውልህ አሁን ለምሳሌ ጀሞ አለ አይደል የ4 ኪሎ ህዝብ እዛ ጀሞ ላይ ገብቶ ይሄ አሁን ያለውን እንትን ኢንቫይሮንመንት ባይፈጠር ሶ ጀሞ እንደ ድሮ ነበረች የተወሰነ አካል ነበረ እርሻ ምናምን ነበረ ከሌላ ጣፉ ያለውን እርሻ ምናምን የሚያርሰውን ሰው ደግሞ ማለት ነው ሰብስበህ ጀሞ በከተው መልሰህ ጀሞ ከተትከው ሶ በዙ ምንድነው የሚፈጠረው ነፍርሻ አንተ ነው እግዚአብሔር ነው የምታውቀውን ነገር ነው የምታረገው ይኸውልህ የአዲስ አበባ ሰው እርሻ አያውቅም ገጠር ላይ ስትወስደው እርሻ አያርስም የሚያውቀውን ነገር ነው እዛ ጋር ሊሰራ የሚችለው አንድ ሰው ሞደርን የሆነ ነገር ላይ ወስደህ ስቀው አዳፕት ማድረጉ አይቀርም ነው የኔ ሐሳብ ይኸውልህ አንተ እሱማ ግዴታ ነው እሳት ግን ግዴታ ስፔሲፊክ አንተ እንደ እናንተ ሰፈር ሰው ነቃ ያለ ነው ብለህ ነው የምታስበው በጣም ነው እኮ አይደለም እያልኩ አይደለም ኖ ሰዋኛ አይደለም የኔ ሐሳብ አልተረዳችም እሺ ቀጥል የሰው ቁጥር መብዛት ነው እንጂ አንድ ሰፈር በጣም ጸድ የሚያደርገው ይኸውልህ የሰው ቁጥር መብዛት ማለት ምግብ ቤት ይከፈታል አንተው እናንተ ያያዛችሁት እየወሰዳችሁት ያለ ግዴታ ቫይብ ጭዌ ምናምን ነው ያሰባችሁ ከተማ እኔ ደግሞ ልማት ነው ልማት ይኸውልህ ልማት ቧልት አይደለም ልማት ይሰልማት ይኸውልህ አሁን ስፔሲፊክ አድርጌ የሆነ ፖይንት አለኝ አይደል የለሽም የምር የለሽም ይኸውልህ ልማትን የሚፈጥረው የከተማ ሰው ይኸውልህ አንተ ሐረር ድሬ ምናምን ልማት የአዲስ አበባ ሰው ሄዶ ነው ያሰለጠናቸው ከተማ ነው ይኸውልህ የድሬ ዋና ከተማ አለቻት ይኸውልህ እየወራ ያሉት ሰዎች ናችሁ የምር ይኸውልህ ገጠር ፓርቱና ዋና ከተማዎች አሁን የሆነ አሁን ድሬ ተብሎ እኮ ገጠር አለው እኮ አገብቶኛል ሶ ገጠሩ እንደ መሀል ከተማው የለማ ነው ያልተግባባን የሚመስለኝ ማለት ነው እኛ አሁን ጀሞ ራሱ ስለ ኮንዶሚኒየም ነው የምናወራው ስለ ሰፈሩ በቃ ይኸውልህ እኮ ታዲያ ኮንዶሚኒየም ላይ እንዴት ነው የሚያርሰው ሉል ኖ ስማኝ ይኸውልህ ኮንዶሚኒየሙ አካባቢ ጽድት በጣም የለማ ምናምን መስሎ የሚታየህና ከኮንዶሚኒየሙ 100 ሜትር ስትሄድ ጸጥ ያለ የሚመስል ለምንድን ነው እሱማ ገጠር ስላለ ገጠርና ከተማንማ አትጥላ ግን እኔ የኔ ሐሳብ እኮ አንድን ቦታ እንትን ከተማ የሚያደርገው ሰው ነው የትኛው ሰው ነው ሰው ማንኛውም ሰው በቃ ያደርገዋል ሰው ስለበዛ ብቻ አይለማ ይሆናል አይሆንም
የምር አይሆንም። ኧረ በእናትህ ይሆናል። ሁሉም ሰው የራሱ ባግራውንድ አለው። አንጨቃጨቅ ሰዓት አንገል። ኧረ በእናትህ ግዴታ የከተማ ሰው ነው ከተማ የሚያለሙ። እኔ እንደሱ አላልኩም፣ ግን ቢያንስ ብቻ እንደተረዳዳችሁ። እኔ ግን ሰው በበዛ የሰው ቁጥር መብዛት ነው ያን። እኔ ደግሞ እዛ ቦታ ላይ እስከዛ እነዛ ሰዎች እስከሄዱ ድረስ ሰው የለም ነበር አትለኝ። እና አልነበረም ነበር እንጂ እንዴ አለሙም አልኩህ እኮ ይኸውልህ። አዎ የሰው ቁጥር መብዛት ቁጥር የኔና ያንተ ፍላጎት ይለያያል። ልክ እኔም አንተም ስንገባ አንተ መጠጥ ቤት ከሆነ ፈልገው እኔ ጌም ዞን ከሆነ ፈልገው ያ ነገር እየተከፈተ ሲሄድ ያ ሰፈር ለማ ይባላል። በቃ የምፈልገው ፋሲሊቲ የተሟላለት ሰፈር ጤና ጣቢያ ምን እያለ ሲመጣ ነው እንጂ ያ የከተማ ሰው ሄዶ ስለሄደ ብቻ ያ ሰፈር አይለማም። ፍላጎቶቻችን ናቸው የሚያለሙት። ሰው በዝቶ እኔ ደግሞ ምን አስባለሁ መሰልሽ፣ ለነገሩ ይኸውልሽ የሆነ ፖይንት እኮ አለሽ አሁን ሳስበው አለ። ግን ምን መሰልሽ እዛ አካባቢ ይኖሩ የነበሩ ሰዎች በቂያቸው ነበረ ማለት ነው የሚኖሩት አኗኗር። አይ መልሽልኝ፣ በቂያቸው ነበረ አልነበረም? አይ እኔ አሁን የኔ ሐሳብ ምን ነበር እነዚህ ምን አስጠበቃቸው ያን ነገር ለመጀመር? እነሱማ አረ ይደውናት ግን ብቻ የሆነ አካባቢ የነበረ ሰው ሄዶ ሌላ አካባቢ ሲሰፍር ያንን አካባቢ መቀየር እንትን አሉ አቅም አለው። እነዛ ሰዎች እዛ የነበሩት ሰዎች ወደሱ የማምጣት ኃይል አለው። እሺ ይሁና ስለማያገባን ነገር ተጨቃጨቅ። ይሄ ጀሞን ያጣላል። ጀሞን እሺ ሌላ ነገር እሺ ንገሪ። እኛ ሰፈር ከአስረኛ ክፍል ማለፍ ትልቁ እንትን ነዋል። ትልቁ የእውቀት ደረጃ እኛ ሰፈር ከአስረኛ ክፍል መብለጥ ነዋል። ምን ሊሆን ይችላል? ሰፈሩን ጠቅሶ ለምን አልጠቀሳችሁልንም? እኛ ሰፈርም ሊሆን ይችላል። እኛ ሰፈር አላለፈም ብዙ እኛ ሰፈር አይደለም ግን በቃ ይሆን ይችላል። እግዚአብሔር ከአስረኛ ክፍል ተረግሞ ነው እሴ ከአስረኛ ክፍል አይደለም እንትን ነው ቀድሞ ስራ ስለሚጀምሩ መሰለኝ እናንተ አካባቢ። በስማም እንደውም አሪፍ ወሬ አመጣሽ። አሁን እናንተ አካባቢ የሚለየው ነገር አለ። በጣም ቀርካ ስራ አለ። በኢየሱስ በጣም ነው የሚችሉት። ደግሞ አሁን ስራ ቀርካ ምናምን ትይኝ አንቺ ጋር ነው ማውቀው። ካልነካ እኮ ነው የወጣሁት ከሰፈሩ። ሁሉም ሰርቷል እኮ አይ ሰርተዋል። ብቻ የተወሰነ ሰው ሰርቷል። የኛ ሰፈር ሌላ የሚያገል ሌላ ሰፈር ደግሞ እኛ ሰፈር ኑሯችን በጣም ተመሳሳይ ከመሆኑ የተነሳ ሌላ ሰው ጋር አዲስ እቃ ሲገዛ ምናምን በደንብ እናውቃለን። አዲስ እቃ ቤታቸው ሲመጣ ምናምን በደንብ እናውቃለን። በቃ እኔ ግን አሁን ተመሳሳይ ነው። አዲስ አበባ ሰፈር ሌላ አንድ ልጨምርላችሁ በዚህ እንድናወራበት። ይሄ ደግሞ የኛ ሰፈር ከሌላ ሰፈር ዩኒክ የሚያደርገው በምንም ተአምር ዴት እኛ ሰፈር ይዘህ ልትወጣ አትችልም። ምንም ስፓት የለም ማለት ነው። በቃ በምንም ተአምር ወደኛ ሰፈር ዴት ይዘህ ልትመጣ አትችልም። የት ነው? አንገምትም። ለምን ገምታል? የሚታወቅ ሰፈር ሊሆን ይችላል። ግን ዴት ሲባል ቦሌ ነው፣ ፒያሳ ቦሌ ዴት። አሁንማ አሪፍ እየሆነ ነው። ብስራተ ገብርኤል ምናምን ይኬዳል። አሁን አሪፍ ሰሚት አሁን አሪፍ ነው። አሁን እየበዛ ነው። ድሮ ግን አዳዲስ አሁን እኮ አዳዲስ ሰፈር ነው። ሰፈር ይከፈላል፣ በደንብ ይከፈላል። አዳዲስ ከሆነ በቃ ሞደርን ነው። ያ ሰፈር በጣም የጸዳ ሰፈሮች ናቸው። አዳዲስ ሰሚት አለ፣ ሰሚት ምናምን ሀያት። ከዛ ደግሞ ሌላ ምን አለ አዲስ ሰፈር ብስራተ ገብርኤል ምናምን ቱሉ ዲምቱ። አንተ ደግሞ ሲነዳ ዝም ብለህ ትነዳለህ። አይ ግን ጸዴ ነው። ግን ኮያ አልፎ ነው ሌንቱኑ ጋር እኮ ነው ሃይዌ መግቢያው ጋር እኮ ነው። ግን ደግሞ አሪፍ እየሆነ ያለ ሰፈር እኮ ነው። እንትን አለ። ኧረ በጣም ጸጥ ያለ ሰፈር፣ ረጋ ያለ ሰፈር፣ የሀብታም ሰፈር። የት ነው ጳውሎስም እኮ ቀውጥ ያለ ሰፈር። ግን አሁን ምንድነው አሁን እንትን ቢጻፍልን አሪፍ ነበር። የሀብታም ሰፈሮች ምንድነው የሚያሳለፉት? አዲሶቹ ሰፈሮች የሀብታም ልዩነታቸው ምንድነው? አዎ አትበጣ አረቀ እንበላቸው።
እንገራቸው። አይ ለነሱ ስፔሲፊክ ሄኖክ ያለው አይደለም እንበላቸው ኢነሰንስ ሄኖክ ያለው እንንገራቸው። የሀብታም ሰፈር አይ አንድ ስላረጉት እኮ እኛ ሰፈር በቃ ገም የምሬን እኮ እኛ ሰፈር ዲፕረስ ልትሆን አትችልም። እግዚአብሔር አትችልም። የለህም አተኛም እና በቃ ሀብታም ሰፈር ነው ዘግቼ ልቀመጥ አትልም። የለም ልቤ ተሰበረ ብለህ ማልቀሳችን ይሰማል ጎረቤት። አንተ በጣም እኮ ምን ላይ ነው ይጨርስ አንዴ ሉል አንሯሯጥ። እሺ አንዴ ጨርሽ። እኛውን አንድ ሳይዱ ነው እያወራን የነበረው እና ይሄ በጣም ጸዴ ነው። እና ሀብታም ሰፈሮች ለየት የሚያደርጋቸው ሄኖክ ነው ያለው። ይሄ የውጭዎቹን እንትን በሽታ በጣም ቶሎ ነው አዳምጥ የሚያደርጉት። ገብቷል። ዲፕሬሽን ምናምን ሀብታም ደሃያን እየቁን ነገሮች እነሱ ነው ነገራችን ላይ ማለት ነው። በነገራችን ላይ ነገር ቀልድ አይደለም። እኔ ባለፈው ሰቼ እንዴት እንደጸጸተኝ እኔ ነኝ የማውቀው። ምን ሳትሽ? ኧረ እኔን አይደለም ቀልድ የሆነ ሰው እንደዚህ ዲፕሬስድ ምናምን ሆኜ ምናምን ብሎ አጫወተኝ። ኦኬ ኧረ ሳትክ ነው በቃ አይቀለድም በእነዚህ ነገሮች እና እምበኔ ጨረስኩ ሲነግረኝ ማለት ነው አይባልም። በቃ እኔን እናንተን ሊለን የሚችለው ነገር ለሀብታም ሰው ብሎት ማለት ነው። አይ ሀብታም ስለሆነ ብቻ ነበረው አይባልም። በቃ የምር በቃ አይደለም ትክክል በሽታ ናቸው። ልክ እኛ ጋር ሀፕን አድርገው ስለማያውቁ ነው እንጂ እውነተኛ ግን ዲፕረስ ደግሞ በጣም እንትን ይላል። መሆን የነበረብን እኛ ነን፣ ግን ደግሞ አትችልም። ኢንቫይሮንመንት አይፈቅድልህም። እና በጣም ግን አሁን ያነሳሽው ሀሳብ እኔ ተመችቶኛል በጣም የሜንታሊሹ በጣም ከባድ ነው። እና ሰፈር ራሱ እንደዛ ሊሆን ይችላል። እነዚህ ዲፕሬሽን ምናምን በቃ እነዚህ የፈረንጅ እንትኖች አዳዲስ ኖ ስለ ኔሞቹን አሁን እኮ ብዙ ነገር ADHD አሉት ምናምን እኮ አለብህ እንጂ ዲፕሬሽን ይኖርባል ግን እኔ አልነበረኝም ጊዜ አንተ ቆይ አንተ እሺ ቤት ነህ ብሎሃል እንደ አንተ እኔ ቤትን የተቀመጥኩበት እድሜ ትዝ አይለኝ እንዴ አሁን ነው እኔ ዲፕረስ ሆኜ አላውቅም ግን ምን ይሆናል መሰለህ ዲፕረስ ያጋጥመሃል ግን አታውቀውም ነው ገብቶሃል አታውቀዋለህ የምር ይኸውልህ በሆነ በማትፈልገው ነገር አልፏል ያ ነገር ሳታስበው ምናምን አልፏል ተጨንቀሃል የምሬን ይኸውልህ እነሱ ማለት ነው እነሱ ይኸውልህ እነዛ ሰዎች አልሆነም የሆነ አሩን ነው አቴንሽን መፈለጊያ ነገር አልሆነም ዲፕሬሽን እኔ ይሄ ነገር ግን በጣም ሴንሲቲቭ ለእኛ እኛ ይኸውልህ አንተ አቴንሽን ብትፈልግ የሚሰጥ የለም ዲፕሬሽን ያዘኝ ብለህ አቴንሽን ብትፈልግ ማናችንም ዞር ብለን አናይክም የምሬን ነው ታብዳለህ ደሃ ዲፕሬሽን ቢሆን ያብዳል የምር እና ብቻ ጥሩ ሀሳብ እና ጥሩ ነው እኔ ተመችቶኛል የምር ተመችቶኛል አሪፍ ነው እኔም ጸዴ ነው እና ሰፈር ከሰፈር ብዙ ልዩነት አለን አይደል ብዙ ልዩነት የለንም እንዴ አለ እንጂ እግዚአብሔርን አለ ሰፈር ግን ይኸውልህ እነዚህ ታሪክ የቆዩ ሰፈሮችና እነዚህ አዲስ የተመሰረቱ ሰፈሮች በጣም ልዩነት አላቸው እሱ ልክ አዲስ የተመሰረቱ ሰፈሮች አብዛኞቹ ማህበራዊ ህይወት የቀነሰበት ነው አላቸው ይቀንሳል አንተ ድሮ እኮ እንደዚህ እንዴ ገብቶኛል ሀሳብሽ ገብቶኛል አይገናኝም እንደው ስታስበው ደግሞ አይገናኝም ጭራሽ ማህበራዊ ህይወት እኮ ማህበራዊ ህይወት አይገናኝም ኮንዶሚኒየም ሲሆንማ ጭራሽ አትገናኝ አሁን ከእናንተ ግቢ አስቡ እናንተ ግቢ ውስጥ የነበረ ማህበራዊ ህይወት የማሚን ማህበራዊ ህይወት አስቡ ያንተ ነው አሁን ላይ ያለች የለም ገባህ የሆነም በቃ ሰፈር ስትቀይር እና የተሻሻለ ነገር ፍለጋ በወጣ ቁጥር የሆነ ነገሮችን እየተወክ የምትመጣቸው ነገሮች አሉ ያረጋል አሁን የኛ ትውልድ የኛ ባች መቀበል የሚችልበት ኤጅ ላይ ነው እነዚህ ሶሻል እነዚህ ማህበራዊ ህይወትን ተወት ቀነስ እያደረጉ የራስን ህይወት የመቀጠል ምናምን ማዘሮቻችን ግን አይችሉ ማዘሮቻችን አይችሉ ሄዶ እዛ ጋር ሌላ ህይወት ፈጥራለች በነገራችን በነገጣም እኮ ምን ቸገር ይመስላል እኔ አንተ
እኮ ፐርሳ አንተ አሁን ይከብዳል ወጥተህ መኖር አትችልም። ኧረ እባክህ ትኖራለህ። ይኸውልህ ይመችህ እንጂ ሄኖክ ይመችህ እንጂ ማለት ነው ማንም ትዝ አይልህ። ይመችህ እንጂ ይኸውልህ ትንሽ ነገር ካንተ የግል ጥቅም አንተ ማህበራዊ ህይወት ምቾት ነው ልትለኝ አይደለም? አዎ ማህበራዊ ህይወት ምቾት እኔ ልንገርህ፣ ማህበራዊ ህይወት ማለት የእሱ ችግር አንተ መቸገር። እሱ ነው ማህበራዊ ማለት ቁጭ ብሎ መሞለቱ አይደለም። ብቻህን ስትወጣ ግን ማንም ዙሪያ ላይ የሚቸገር ሰው የለም። ብቻህን ነው የምትቸገረው፣ ብቻህን ነው የምታጠፋው። አይደለም ማህበራዊ ህይወት ይከብዳል። ባይዘው ማህበራዊ ህይወት መኖር በጣም ይከብዳል። ጊዜን አጣበ ለዛ ሰው ይቸገር ምናምን ያንተ እኮ ማህበራዊ ህይወት አይደለም፣ በማህበር ህይወት ነው። እና የምናነጻጽረው ሄኖክ አንተን ነው። አንተ ሰምቼዋለሁ። እኔ አሁን ክርክሩን ከበረድኩ አላሳምነውም። ይሄንን ልንገርህ፣ እኔ አሁን እነ ችዴ ግቢ በጣም ነው ደስ የሚል። ለምን መሰለህ? አሁን ሄጄም እዛ ስንሆን እነግርሻለሁ። እነ ችዴ ግቢ ውስጥ ምናምን የሆነ ማህበር ምናምን ስለዚህ ችዴ እዛ ጋር አሁን ከእናንተ ጋር አብሮ አደግ ነው እዛ ሰፈር ውስጥ ምናምን አይደለ? ማዘሩም የሰፈር ጓደኞች አሏት ምናምን። የእሱ ያክል ግን ማዘሩ እንትን የማዘሩን ያክል እሱ ምንም አይመስለውም ስለእናንተ። የምሬን ነው። አንተም ማለት ነው የአንተን እናት ያክል እዛ አካባቢ ላሉ ጓደኞችህ ምንም አይመስልም። እኮ ገባኝ። ይኸውልህ ሰፈር ካለ ማህበራዊ ህይወት ጋር ስለ ሰፈር ነው የምናወራው። እኔ ማለት ነው እኔ ያው ስለፈረሰ ምናምን ሳይሆን ማለት ነው እኔ በጣም የማምንበት ነገር ከሰፈር ግዴታ መውጣት እንትን እንዳለብህ አምናለሁ። እኔ በራሴ ኤጅ የሆነ ኤጅ ላይ በቃ ከሰፈር ካልወጣ እኔ ሰክሰስፉል ትሆናለህ ብዬ ራሱ አላምንም። የሆነ ኤጅ አለ በቃ ከሰፈር መውጣት አለ፣ ኢንቫይሮንመንት መቀየር አለ አይደለ? ይሄ ሰፈሩን ጠልተው ምናምን ሳይሆን አዲስ ነገር ለማወቅ ማለት ነው ካለ ከነበርክበት እንትን መውጣት አለብህ ግዴታ። ደግሞ ብዙ ሰው የሚለወጠው ሲወጣ ነው። በቃ አይታል። ግን በደምብ ኖቲስ ካረክ ማለት ነው ከሰፈር የወጣ ሰው ሁሌ የሆነ ነገር አለ። ምንም በቃ ጸባይም ላይ ይሁን ፋይናንሻሊም ይሁን ምናምን የሆነ ለውጥ ያመጣል። ለምን ሌላ ነገር ነው የምታየው? ጥሩ ነው። እኔ አሁን የሚጠቅሙ የሚጎዳውም አለ እኮ ግን የኛ ጀነሬሽን የነዛን ያክል አይጎዳም። አሁን የምንተማመነው እሱ ላይ ነው። እናቶቻችን የሚጎዱትን ያክል እኛ ምንም አይመስለን። ምንም አያገባኝም። የኛ ሰፈር ሲፈርስ ማለት ነው ወጣቱ አንድ ልጅ ሲያለቅስ ያየሁት የለም። እናቶቹ ቤት እየተጠራሩ ምናምን በጣም በቃ እኔ አሁን ቤት ዴሪ እንደዚህ ይጨነቃሉ እንዴ ምናምን እስክል ድረስ እኔ ራሱ በስማማት ከቤቴን ሳይወጣ ምናምን የሚዋልበት ቀን አለ። እሺ ብቻ አሪፍ ኤፒሶድ ሪሌት ታደርጉታላችሁ ብለን እናስባለን። ቆንጆ ኤፒሶድ ነው ብለን እናስባለን። ሀሳብ ካላችሁ ጨምሩልን። ሌላ እስቲ የተከራከርንባቸውን ነገሮች እደረስቻቸዋለሁ፣ ግን እናንተ ሀሳብ ጻፉልን። ነንሴንስ የሆነ ክርክርም ከመሰላችሁ አትጃጃሉ፣ አርፋችሁ ሳቁ ማለትም ይቻላል። ዛሬ እኮ አልሳቅም። ሲሪየስ ነው ያወራነው። አሪፍ ነው። በሰልን አይገርም? ኧረ እባክህ በሰልኩ ራስህን ቻል። እኔ ቆየሁ። እሺ ሙዚቃና እንትን ሰጀስት እናድርጋቸው። ጃዝ ማን ነበር? ሙዚቃ ይሄና ሙዚቃ ማክ ሚለር። እሺ ማክ ሚለርን አዳምጡት ብሏል ሄኖክ። እኔ ዮሐና ኮንሰርት ልንገባ ስለሆነ እንደግመዋለን እንዴ ኮንሰርት ኬት ቆስጣቸዋል ብሎናል። የአሁኑን አልበም ከሆነ በአሁኑ ደግሞ ሁለተኛውን አልበም እረፍትን ስሙት። ግን ይችላሉ የመጀመሪያውን ስሙት፣ ዮሐና የሚለውን አልበም ስሙት። አትባና ይችላል። እናመሰግናለን። ላይክ፣ ሼር፣ ኮመንት፣ ሰብስክራይብ ማድረግ እንዳረሱ። ባካችሁ ሰብስክራይብ አድርጉ። ይመቻችሁ።